በዚህ ጉዳይ ላይ ሁላችንም ሲሪየስ የሚመለከተ ነገር ስለሆነ ነው ይሄን ቪዲዮ እኔም ኢንቴንሽናሊ እየሰራሁኝ ያለሁት። ትላንትናም አንድ ያደረገው ነገር አለ፣ ይቅርታ ቪዲዮ ሰርቶ እሱን ቪዲዮ ደግሞ እንዴት አድርጎ እንዳቀረበ አሳያቸዋለሁ። ክብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። እዚህ ጋር እንደምታዩት ስቶሪዋ ላይ ያስቀመጠችውን እዩ። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ ከቦኒ ጋር ሆነን እንጸልይላችኋለን፣ ዘና ብላችሁ ኑሩ። አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ ቪዲዮ ለቀቀ ያለውን ስሙት። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እንግዲህ ከሰሞኑን በሚዲያው ላይ እየተራገበ ያለውን ነገር እየሰማችሁ ነው። አቶ እሸቱ መለሰ ወይም ኮሜዲያን እሸቱ በባምቢ ላይ ወይም ሀና ነው መሰለኝ ስሟ፣ በሀና ላይ አንድ ቪዲዮ ዩቲዩብ ላይ ሰርቶ ነበረ እና ያ ቪዲዮ በጣም በቃ መነጋገሪያ ሆኖ ያለውን እስቲ እንስማና ይሄንን እንግዲህ ያው ታውቃላችሁ ሁሉም ሰው የሚናገርበት አንድ ንግግር ኢንቴንሽን አለው፣ ከጀርባ የሆነ ሐሳብ አለው። ለምን እንደተናገረ ከጀርባ ያለውን ሐሳብ ካላወቅን ነገሮች ላይ መንገር፣ መፍረድ፣ መናገር በጣም ከባድ ነገር ስለሆነ ነው። ደግሞ እንደ አንድ ኃላፊነት እንደሚሰማው ሰው ነገሮችን ስናደርግ በኃላፊነት ቢሆንም በጣም አስፈላጊ ነገር እንደሆነ አምናለሁኝ። ከዛ ባለፈ ባምቢም ደግሞ ምላሽ ሰጥታለች። በጣም የሚገርም ሁኔታ ውስጥ ነች። በጣም ሲሪየስ ኬዝ ነው። በዚህ ጉዳይ ላይ ሁላችንም ሲሪየስ የሚመለከተ ነገር ስለሆነ ነው ይሄን ቪዲዮ እኔም ኢንቴንሽናሊ እየሰራሁኝ ያለሁት። ትላንትናም አንድ ያደረገው ነገር አለ፣ ይቅርታ ቪዲዮ ሰርቶ እሱን ቪዲዮ ደግሞ እንዴት አድርጎ እንዳቀረበ አሳያቸዋለሁ። እስቲ መጀመሪያ እሱ ያላትን እንመልከትና የሷን ምላሽ ደግሞ እናያለን። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ እንዳትረሱ ያለው ነው። ኃጢአት እንደምበልጣት ቅንጣት አልጠራጠርም ብሏል። ስለዚህ የበለጠ ኃጢአተኛ እሱ ነው ክሌም እንዳደረገው። ያው እንግዲህ ምናልባት መንፈሳዊ ቋንቋ ለማድረግ ይመስለኛል። እስቲ ግን እንስማ። መስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። እሺ እንዳያችሁት ነው። ስሟን ሲጠራ በርግጥ አላወኩም፣ ግን ያው ክሌም አድርጋለች። እሷ ራሷ እንደሚናገራት ሆና ነው የምትናገረው። ያው ደግሞ የገዳም ማስታወቂያ ከመስራቱ ጋር የተናገረችውን ንግግር እያወጣ ማውራቱ ያው ኤቭሪባዲ እሷን እንደሆነ እያረጋገጠ ነው ያለው። በዚህ ጉዳይ ላይ ምንም ነገር ከማለቴ በፊት እሷ አሁን ያለችበትን ሁኔታ እንመልከት። እየሰጠች ያለችው ምላሽ በጣም የሚያሳዝን አስደንጋጭ ሁኔታ ላይ ነች። ምን እንዳለች ምላሿን ስሙ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለ አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች። እርግጥ አንድ ጥያቄ አንድ ነገር ሐሳብ ልንገራችሁ። እቺ ልጅ ከዚህ በፊት ያው መንፈሷ ጠንካራ ሆኖ ያንተም ቤተሰብ ያለ አባት የኔም ቤተሰብ ያለ ልጅ ይቀራሉ የሚል ሁሉ ማስፈራሪያ መልክ ነገሮችን ስትናገር ሰምቻታለሁ። ትንሽ መንፈሰ ጠንካራ ሆና ምላሽ እየሰጠች አጥፋ ይቅርታ ጠይቅ እያለች ነበር። ግን የሰው ልጅ ደካማ ነው። እየቆየች ስትመጣ ሌሎችንም ቪዲዮዎች ስትመለከት ይመስለኛል መድከም ጀመረች፣ ስሜቷ መጎዳት ጀመረ። እዚህ ጋር እንደምታዩት ስቶሪዋ ላይ ያስቀመጠችውን ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቶቼና ወንድሞቼ ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን፣ ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ። ይሄ በጣም ሲሪየስ ኬዝ ነው። አጠገባ ጓደኞች ካላችሁ
ሰዎች ካላችሁ ሲሪየስሊ እንደዚህ ብላ አይደል ከዚህ በፊት ያየነው የሌላኛውም ልጅ ተመሳሳይ ነገር እያደረገች ነው። በጣም ሲሪየስሊ ቴክ አድርጉት። በእርግጥ ባምቢ እንደንቱ ውሳኔ ትወስናለች ብዬ አላምንም። ምክንያቱም በዚህ ሞኝነት ይይዛታል በሰው ንግግር ብዬ አላስብም። ግን ይሄ ሳይኮሎጂካሊ ጤነኛ አይደለችም። በዚህ ሰዓት አንስቴብል ሆናለች። እርዳታ የሚያስፈልጋት ናት። ስለዚህ ፕሊስ አጠገቧ ሰዎች ካላችሁ በኋላ ላይ እንዳትቆጩበት። ወንድሜ እሸቱንም በቃ ኤክስፔክት አድርጌ ነበር። በቃ ዋይዝ ነው፣ ጠንካራ ሰው ነው፣ ይቅርታ ይጠይቃል። ምክንያቱም ቤተክርስቲያን እንግዲህ መልኳ መሆን ያለበት እሷ አትወክለንም ታሰድበናለች ምናምን ሳይሆን እንደ አንድ መንፈሳዊ ሰው መወከል ያለብን እኛ የጠፉትን በመፈለግ ውስጥ ነው አይደል እንዴ? ሊያውም እቺ ልጅ ፍላጎት ያላት ልጅ ናት። ቤተክርስቲያን የመምጣት ፍላጎት ያላት እንጂ ምን አዘመራት ወጣ ነጠላ ለብሳ ምን ቤተክርስቲያን አስኬዳት? እቺ ልጅ እኮ በሆነ በውስጧ ማንነቷ አንዳች ፍላጎት ቢኖራት ነው አይደል እንዲህ የምታረገው። ታዲያ ቤተክርስቲያን ፍላጎት ያለው ከደከመበት ነፃ የሚያወጣው ቦታ ለመሄድ የሚጠርን ሰው ታሰድበናለች ከማለት ይልቅ እንዲያውም እሷን ፈልጎ መክሮ ምን እናስተምርሽ፣ በምን ሁኔታ ውስጥ ነሽ፣ ምን እናግዝሽ ብሎ ማስተማር በጣም ኃላፊነት የሚሰማው ሰው ውጤት ነው። ከዚህ በፊትም ትዝ ይላችኋል የዛሬ 2 ዓመት 3 ዓመት አካባቢ በጣም ብዙ ሰው እዚች ልጅ ላይ ተነስተው ከባድ ስሜት ውስጥ ስትገባ የት ነው የሸሸችው? ቤተክርስቲያን የሸሸችው፣ የኦርቶዶክስ ቤተክርስቲያን ማለት ነው። ለምን ግን ይሄን ቪዲዮ እንደምሰራ እነግራችኋለሁ። መፍትሄም ደግሞ ምን እንደሚሆናት እቺ ልጅ ከዛ ነጠላዋን ለብሳ ታሳዝናለች። በየኢንተርቪው ላይ ስትቀርብ አንድ ኢንተርቪዋን እንዲያውም እንስማ። ግን ይሄንን ሰምተን እንጨርስ። መጀመሪያ ምን እንደምትል ስማ። ሊወክሉሽ ከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም፣ ምን አይልም። ሰማችሁ? ዊቺስ እቺ ልጅ የምታውቀው ኢንፎርሜሽን አለ። ዓለም ያሉት ይሻለኛል ቤተክርስቲያን ካሉት ከሚያስመስሉት ተኩላ ከሆኑት ልብስ ለብሰው ግን 30-60 የሚካፈሉ አሉ የሚል ዘውግ ነው እያወራች ያለችው። ስለዚህ እዛ ያሉት እየተሻሉኝ ነው ቆየሁኝ ከተውኳችሁ። የሆነ ኢንፎርሜሽን አላት ማለት ነው፣ የምታውቀው ነገር አለ ማለት ነው። እስቲ እንስማ። ከስመጣኔ ነው እምነት የሚለኝ ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድ ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። ከዚህ በፊት ያለችውን ሰምታችኋል ብዬ አስባለሁ። ወደ ቤት ነው የምሄደው መመለስ አይመስለኝም እያለች ነው። ሲሪየስ ኬዝ ላይ ናት ያልኳችሁ ለዚህ ነው። የእውነት እንደ ቤተ ክርስቲያን ለዚህ ልጅ የምትጠነቀቁ ኃላፊነት የሚሰማችሁ ትላንት ለገዳሙም ለምንም ማስታወቂያ ትሰራላችሁ የነበራችሁ አካላቶች አሁን እቺ ልጅ ፈልጋችሁ ካለችበት እንድትመለስ መርዳት አለባችሁ። በቃ ሰው ጸጸት ውስጥ ካለ በእንደዚህ አይነት ስሜት ውስጥ ካለ ምንም እንዳልተፈጠረ ሰው መሆን ጥሩ አይደለም። ይበለው ልክ ነው ምናምን የምትሉ ሰዎች ይሄ ጤነኛ ሰዓት አይደለም። ልክ ሊሆን ይችላል የሱን አውድ በነገራችን ላይ ልክ ነው። ሁኔታው የተሰማው ነገር ምንድነው? ቤተክርስቲያን መሄደው አይደለም ችግሩ፣ ግን ኃጢያትን የምታበረታታ ትላንት ቤተክርስቲያን ሄዳ ጠዋት ላይ ቤተክርስቲያን ሄዳ ማታ ላይ ክለብ የምትወጣ ከዛ ደግሞ ከክለቡ የሺሻው ሽታ ሳይለቅ ቤተክርስቲያን ወጣ ቅባ ቅዱስ ምናምን የምትል ልክ አይደለም። ይሄን ለማለት ፈልጎ ነው እንደሆነ ተረድቻለሁ። ነገር ግን በዚህ ስሜት ላይ ላለ ሰው እንዲህ አይነት ነገር በሚዲያ ላይ በህዝብ ፊት ማውራት ጤነኛ ነው ብዬ አላምንም። ራስን ማስተዋወቅ ካልሆነ በስተቀር የሆነ ነገር እንዲታይልን ካልፈለግን በስተቀር በኋላ ደግሞ ያለውን አሳያቸዋለሁ። ይቅርታ ጠይቃለሁ ዛሬ ማታ 4 ሰዓት ላይ ጠብቁኝ አለ። ትላንትና ነው ይሄንን የተናገረው። ከዛ ያው እየጠበቅኩኝ ነበር። የይቅርታው ቪዲዮ ተለቀቀ። ከዛ የተናገረውን ቪዲዮ አሳያቸዋለሁ። ከዛ ባለፈ ግን ልላችሁ የምፈልገው በዚህ ስሜት ላይ ያለችን ልጅ እንደ ቤተክርስቲያን ፈልጎ ሄዶ አግኝቶ መመለስ ነው እንጂ አትወክለንም ታሰድበናለች ማለት ልክ ትክክለኛው ጊዜ ነው። መልእክቱ ትክክል ቢሆን
ትክክለኛው ጊዜ ነው ግን ብዬ አላምንም። የማዳን ስራ ስለሆነ ያለ ነው። እቺ ልጅ አሁን ዛሬ ምን አይነት ስሜት ይሰማሃል? እስቲ ምን አይነት ጸጸት ውስጥ ትገባለህ? ነው ምንም አይመስልህም? እንደዛ እንደሆነ የተረዳሁበትን ምክንያትም እነግራቸዋለሁ። እና አንዳንድ ጊዜ በእኛ አንድ ንግግር የሆነ ሰው አቴንሽን እንዲሰጠን ባደረግነው ንግግር የሆነ ሰው ላይፉን ቢያጣ ጤነኛ ነው ብዬ አላምንም እኔ። ስለዚህ ማድረግ ያለባችሁ ሌሎቻችሁ ያው እንግዲህ ሁሉም ሰው ያ ማስተዋል አለው ብዬ ስለማላምን ይሄ ማስተዋል ያላችሁ ሰዎች ግን አሁኑኑ ፈልጋችሁ ለዚህ ልጅ የሚገባውን እንክብካቤ ስጧት። እንክብካቤ ስጧት ስል ትረዱኛላችሁ። ግን ወደ ዋናው ሐሳብ እሄዳለሁ። ለምንድን ነው ይሄን ሁሉ ነገር እየተናገርኩ ያለሁት? ለዚህ ልጅ እርዳታ ትክክለኛ እርዳታ ምንድነው የሚለውንም እናገራለሁ። እንጨርሰው ያለችው እኔ አልቻልኩም። እውነት እኔ ቦኒ ታድለሽ ማለት ጀመርኩ። ሰማችሁ? ቦኒ ታድለሽ ማለት ጀመርኩ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈራችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከእነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዳያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ሰማችሁ? ብር የሚበሉ አሉ። ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። በጣም ከባድ ነው። በጣም ከባድ ነው። እየተናገረች ያለችው ነገር ሲሪየስ ኬዝ ነው እያለች ያለችው እና ባካችሁ ያለችበት ፈልጋችሁ አግኟት። ትክክለኛ መፍትሄ ግን ነግራችኋለሁ። የፈለገ ከዚህም በኋላ እቺ ልጅ ውስጧ ያለው ፍላጎት መንፈሳዊ የመሆን ጥማቷ የፈለገ ብትጥር አትመለስም። ለመሰላችሁ ከየት ታምጣው? የምታቀው ህይወት ያን ነው። አብዛኞቻችን እኮ እንደዛ ነበርን አይደል? ኃጢአተኞች ሳለን ገና ደካሞች ሳለን የእግዚአብሔር ክብር ጎሎን ሳለን የመጣ ነው አይደል እንዴ? እሸቱም በአፉ መስክሯል ኃጢአተኛ እንደሆነ ከሷ በላይ ያው። ስለዚህ which means አንተ በፈረድክበት ፍርድ አንተም ማስታወቂያ መስራት የለብህም። ከዚህ በኋላ የገዳም የቤተ ክርስቲያን ማስታወቂያ አትስራ። እንደዛ ነው እያልክ ያለው። ትልቁ ግን ሚስጥር እዚህ ጋር ነው። እህትና ወንድሞች ይሄን የምትመለከቱ ሰው የፈለገ ቢጣጣር በራሱ ጥረት ድነትን ማምጣት አይችልም። ባምቢም ሆነች እሺም ሆነ ማንም ሰው ቤተክርስቲያን ሄዶ ስላስተዋወቀ የሆነ ነገር ሄዶ ስለተቀባ የሆነ ነገር ሄዶ ስለተጠመቀ ጻድቅ ሊሆን አይችልም። እኛ የምንከተለው የያዝነው መጽሐፍ ቅዱስ ላይ ሰው በራሱ ጥረት ጽድቅን አያመጣም። መንፈሳዊ ለመሆን ብትሞክሩ የጥረታችሁ ውጤት መንፈሳዊ ያደርጋችሁ። ጥረት ደሙዝ ነው የሚሰጠው። ደሙዝ ደግሞ ያልቃል። የሰው ጥረት ሲያልቅ መልሶ ወደ ድካሙ ይመለሳል። ከዚህ በፊት እኮ እቺ ልጅ በነገራችን ላይ እንደዚሁ ተወቅሳ ምን ተብላ ብዙ ሰው ተነስቶባት የት ነው መሸሸጊያ ያደረገችው? ቤተክርስቲያን። እንግዲህ በቅርብ 2 ዓመት ምናምን ቢሆን 1 ዓመት ወይ 2 ዓመት ከዛ በቃ ከዚህ በኋላ ተመልሻለሁ፣ ተጠምቄያለሁ፣ ቆርቤያለሁ፣ ምን ብያለሁ በቃ ምናምን አለች። ተመልሳ የዛው ህይወት ውስጥ ቀጠለች። ለምን ሲባል ይሄ ከራሷ ጥረት ነበር የጀመረችው። ጨረሰች። ስትጨርስ ተመልከቷት። ከዚህ በፊት ብላ የነበረው ተመልከቱ። ይሄ ሁሉ ነገር እንኳን ተብዬ በዚህ ሰዓት ማለት ነው ሁሉም ሰው ሊጠላኝ ምናምን ይገባ ነበር። ራሴን ምን ዲፌንድ ያደረኩበት ነገር የለም። የሁሉንም ነገር እኔ ነኝ ጥፋተኛ ብዬ ነው ተቀብዬ እንግዲህ እግዚአብሔር ጋር ነው የሸሸችው። ልክ ነው። ማስረዳት ራሱ አልፈለኩኝም። በቃ ከኔ ኤክስፕላኔሽን በላይ የሆነ እግዚአብሔር አለ እሱ ይፈርድልኛል ብዬ ነው የተቀመጥኩት። እና እኔ አላውቅም በቃ ሆነ ጉልበት ትሰጠኛለች ውስጥ የሆነ እውነት በጠየኳት ቁጥር ማለት ነው በቃ እኔ በጣም ደካማ ነኝ፣ ግን ጉልበቴ በሙሉ እግዚአብሔር ነው። እኔ አቅም የሰጠኝ እግዚአብሔር ነው እና አምናለሁ። በቃ ከዚህም በላይ ምንም ነገር ቢፈጠር ኤቭሪዴይ ቴክስት ይደርሰኛል፣ ማስፈራሪያ ቴክስት ቀን በቀን እስካሁን ድረስ ማለት ነው። ይሄንን ለቋለሁ፣ ይሄንን አሳይሻለሁ፣ ይሄን እንደዚህ ትሆኛለሽ ማለት ነው። ግን እውነት ሊሆነች ለዛች ደቂቃ ለ2-3 ደቂቃ ልቤ ይፈራል እንጂ ዞር ብዬ አላስታውሳቸውም። በቃ ብሎክ አድርጋቸው ይልቀቁት። እንደዛ ሆኗል ውስጥ ያለው ነገር። በጣም ትላንቴን ማንም ሰው ሊናገረኝ እኔ እግዚአብሔር ይቅር ያለልኝ ነገር
ሰው እያወራ ይቀራል እንጂ ምንም የሚያመጣው ነገር የለም። እኔ እሷ አይደለሁም፣ እኔ ያቺ ሀና አይደለሁም። እና ሲጨፍር የሆነ የኮንሰርት ነገር ሰራ ከምሰደበው ይልቅ ቤተክርስቲያን ውስጥ እየዘመርኩ በምሰራው ቪዲዮ በጣም ተሰደብኩ። ሰማችሁ? አታስመስል ቤተመቅደሱን አታክሽብን ውጭ ምናምን ይሉኛል ማለት ነው። እና ግን በቃ እግዚአብሔር የልብን ስለዚህ ሁሉንም ያሳልፋል። አሁንም አልፏል እያልኩ ሲሆን ግን በቃ ከዚህ በላይ ቀና እንደሚያደርገኝ በጣም ነው የምታወራው። በቃ ሀሳቡ ገብቷቸዋል ብዬ አምናለሁኝ። እቺ ልጅ ልክ መንፈሳዊ ለመሆን ስትሞክር ስትጥር ሰው አታስመስይ ምናምን ነው የሚላት። እንዴት ታዲያ ትመለስ? ቤተክርስቲያን ነው ልትሰበስባት የሚገባው። ስለጠፋው በግ ትዝ ይላችኋል? የጠፋው በግ እኔ ለባምቢና ለእንደ ባምቢ አይነት በድካም ውስጥ በኃጢአት ውስጥ ላላችሁ ሰዎች ነው ይሄ ምክር። እኔም ያንን ህይወት ስለማቀው ነው። እሺ የፈለገ መንፈሳዊ ለመሆን ብትፈልጉ ብትጥሩ ብትሮጡ መንፈሳዊ ለመሆን ከናንተ ጥረት አይደለም መምጣት ያለበት። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ የሚል ቃል አለ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ከእናንተ ድነት፣ ከእናንተ ጽድቅ፣ ከእናንተ መንፈሳዊ ኃይል አይመነጭም። በእናንተ ጥረት ውስጥ አይመጣም። ማንም እንዳይመካ ከስራ አይደለም። መዝሙር ስለሰራን ቤተክርስቲያን ስላስተዋወቀን አይደለም። ድሆችን ስለረዳን ስለተቀባባን አይደለም። ከዛስ ምን ይላል? የእግዚአብሔር ስጦታ ነው። ክፍሉ እናንተ በደንብ አምጡ። ኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ ነው ያነበብኩላችሁ። ትልቁ ነገር ልነግራችሁ የምፈልገው ድነት፣ መንፈሳዊ ነገር የሚመነጨው ከእግዚአብሔር ነው። የእግዚአብሔር ስጦታ ነው። ይሄን ደግሞ የዛሬ 2000 ዓመት ኢየሱስ ክርስቶስ ለሰው ልጆች ሁሉ የኃጢአታችንን ክፍያ በመስቀል ላይ በመሞቱ ምክንያት እዳችን ተሰርዟል። ከዚህ በኋላ ከኛ የሚጠበቀው ሰሬንደር ነው፣ እጅ መስጠት ነው፣ መጣር አይደለም። የሚጥር ሰው ይደክማል፣ እጅ የሚሰጥ ሰው ከፍ ይደረጋል። ስለጠፋው በግ ስትሰሙ በጓ ጠፍታለች። ወደ ቤቷ ለመመለስ ምንም ያህል ብትጥር መመለስ አትችልም። መንገዱን አታቆም፣ ሩቅ ነው፣ ጠፍቶባታል። ለዚህች በግ ብቸኛ መፍትሄዋ ምንድን ነው? እረኛው ፈልጎ እስኪያገኛት ድረስ ጠብቃ፣ ልክ እረኛው ባገኛት ጊዜ እጅ መስጠት፣ አለመታገል፣ አለማምለጥ። ከእረኛው ማምለጥ ነው ትልቁ ክፍተት። እጅ መስጠት፣ በቃ እረኛው በትከሻው አድርጎ ሲወስዳት ስም ማለት መወሰድ። ብዙ ጊዜ ግን እኛ ችግር እረኛውንም አንፈልገውም፣ ከእረኛው እንሸሻለን፣ እንሮጣለን። ኢየሱስ ነው እረኛው። እሸቱም ባወራው ንግግር ላይ ባምቢም በምታወራ ላይ አንድም ስለ ኢየሱስ አልተነሳም። ቤተክርስቲያን ትሰደባለች፣ ቤተክርስቲያን እንደዚህ ቅባ ቅዱስ እንደዚህ መዝሙር። ኢየሱስ እኮ ነው የቤተክርስቲያን እረኛ፣ የሚመልስ የሚታደግ የሚያድን። በሱ ስራ ነው መዳን የምንችለው። ስለዚህ አሁንም ለባምቢም ለእንደ ባምቢ አይነት ለእሸቱም መልሱ ኢየሱስ ነው። የትኛውም የምናንጸባርቀው ነገር ህይወታችን ላይ ድነትን አይሰጠንም፣ ጥንካሬን አይሰጠንም። አንድ ቅርንጫፍ ፍሬ ለማፍራት ሲሰቃይ አይታችሁ ታውቃላችሁ? ወይም ሲጣጣር በቃ ሲሞክር ዛሬ ፍሬ ያፈራለሁ ምናምን ብሎ በቃ እየጣረ በፍጹም አያፈራም። ከቅርንጫፉ የሚጠበቀው አንድ ነገር ነው፣ ከግንዱ ጋር መጣበቅ። በቃ ሌላ ነገር የለም። ከኢየሱስ ጋር መጣበቅ ነው ከኛ የሚጠበቀው። ዮሐንስ ወንጌል ምዕራፍ 15 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ያስተማረው፣ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ። ማንም በወይን ግንዱ ላይ ያለ ቅርንጫፍ ፍሬ እንደሚያፈራ ብሎ ነው የተናገረው። ከኛ የሚጠበቀው በኢየሱስ ላይ መጣበቅ። በሁኔታችን፣ በድርጊታችን፣ በፍላጎታችን ኢየሱስ ላይ የተጣበቀ ሰው በፍጹም ፍሬ አለማፍራት አይችልም። መታገል አይጠበቅበትም። ቅርንጫፉ ላይ ስላለ ፍሬ የሚያፈራው ከግንዱ ኃይል እየወሰደ ነው። አሁንም እኔና እናንተ ከኛ የሚጠበቀው በእግዚአብሔር ቃል ላይ ቃሎች በእናንተ ቢኖሩ ብዙ ፍሬ ታፈራላችሁ ብሏል። ቃሉን በማንበብ የክርስቶስን ትምህርቶች በማንበብ ፊቱን በመፈለግ በግል ባለ ልምምድ ነው። ከጃም ስለሄደ ሰው በእንደዚህ አይነት መልኩ መንፈሳዊ ይሆናል ማለት አለ። ከዛ እጅ መስጠት ክርስቶስ በሰራልኝ ስራ አምናለሁ። ከዛሬ ጀምሮ ለኔ የተከፈለ ዋጋ ነው፣ እኔ መክፈል የምችለው ጉዳይ አይደለም፣ ኢየሱስ ክርስቶስ ይከፍለዋል ብለን የክርስቶስን ስራ በመቀበል ውስጥ የዘላለም ሕይወት እናገኛለን። ያን ጊዜ መንፈስ ቅዱስ ከኛ ውስጥ ያንን ኃይል ያወጣዋል።
አቅም ይሰጠናል፣ ብርታት ይሰጠናል። ማሸነፍ እንችላለን በህይወት ላይ ያለውን ነገር። ስለዚህ ለባምቢ ለእህቴ የምመክራት ይሄንን ነው። ለመሰሎችም በእንደዚህ አይነት ድካም ውስጥ ያላችሁ ግን ደግሞ ፍላጎታችሁ ልባችሁ ጌታ ጋር ይሁን፣ መንፈሳዊ የመሆን ጥማት ውስጣችሁ ያለ እረፍት የምትፈልጉ እየተቅበዘበዛችሁ ያላችሁ በሙሉ ኑ ወደ ኢየሱስ። እረኛው እናንተን ፍለጋ ከወጣ ቆይቶ፣ ስለዚህ እጅ ስጡ። በጌታ በኢየሱስ ክርስቶስ በማመን የዘላለምን ህይወት ታገኛላችሁ፣ መንፈሳዊ ኃይል ታገኛላችሁ፣ ብርታት ታገኛላችሁ። ጌታ ኢየሱስ ክርስቶስ ሊታደጋችሁ የጠፋውን ሊፈልግና ሊያድን መጥቷል እና ፕሊዝ በዚህ መንገድ ላይ እንድትሄዱ እመክራችኋለሁ። እሸቱም የተናገረው ንግግር ኢን ሂዝ ሳይድ ልክ ነው። በቃ እሱ ለቤተ ክርስቲያን ዲፌንድ መቆሙ ነው። ግን ደግሞ ትክክለኛው ደግሞ ኢንቴንሽን መፈለግ ነው እቺ ልጅ ያለብን እንጂ የኛን የሆነ ነገር ለማሳመር ስንል እንደዚህ አይነት ሁኔታ ውስጥ ያለችን ልጅ ቦኒ ጋር በሄድ ይሻለኛል። በቅርብ እንግዲህ የሆነውን ታውቃላችሁ፣ በቦኒ ጉዳይ አይደል? እንደዛ እያለችን ያለች ልጅ እንደገና ደግሞ ቁስል መስደድ በጣም ከባድ ነው እና ያለውን ላሳያችሁ። ይቅርታ ስለመጠየቅ አንድ ፎቶ ለቀቀ፣ በራሱ ስቶሪ ያደረገው በራሱ ገጽ ላይ ኮሜዲያን እሸቱ መለሰ የሚል የፌስቡክ ገጽ ላይ እንግዲህ ከ1 ሚሊዮን በላይ ተከታይ ያለው ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ ብሎ ስቶሪ ያስቀመጠ። ይሄንን የምትመለከቱትን እና እቺ ልጅ እንግዲህ እንደ ትላንት ያስቀመጠችው ስቶሪ ራሴን እንደዛ ብላ ነው አይደል? ቦኒን በከተል ይሻላል፣ ወደ ጌታ ብሄድ ይሻላል እያለች እሱን በተናገረች እሱ ደግሞ ይቅርታ የመጠየቅ ቪዲዮ እና በቃ ይሄ ሰው ዋይዝ ነው፣ አስተዋይ ነው፣ ይቅርታ ይጠይቃል። የዚችን ልጅ መመለስ ነው ማለት ነው የፈለገው። እንድትደክም በዚሁ ተስፋ እንድትቆርጥ አልፈለግም ብዬ እንግዲህ እስቲ የለቀቀው ቪዲዮ ምን ነበር ብዬ ማታ ላይ በተናገረው ሰዓት 4 ሰዓት ላይ ቪዲዮ ለቀቀ። ያለውን ስሙት። ይህን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እሺ የተናገረው ነገር ልክ ነው። እሺ ያከብርሃለሁ፣ ሐሳብህ ልክ ነው፣ ተረድቻለሁ። ግን ልክ የሆነ ነገር ሁሉ መናገር እንችላለን ማለት አይደለም። አንዳንድ ልክ ነገሮች ልክ ያልሆኑ ሰዓት ላይ ባንናገር ጥሩ ነው። በዚህ ሰዓት በእንደዚህ አይነት ሁኔታ ያለችን ሴት እንደዚህ አይነት ልብ የሚሰብር የሆነ ውርርድ ፉክክር በሚመስል በህይወት ላይ ቁማር እንደመጫወት ነው። ስለዚህ ልክ ነው፣ ግን እንደ አስተዋይ ሰው እንደ ዋይስ ሰው ምላሽ ብንሰጥ ጥሩ ነው እላለሁ። ከምንም በላይ በዚህ ሰዓት የዚች እህትህ ህይወት አሳሳቢ ነው። ስለዚህ እቺን እህትህን የመመለስ ልብ ስራ፣ ልብ ይኖርህ። ውጪስ በጣም ቀላል ነገር። ይቅርታ ማለት መሸነፍ አይደለም፣ በቃ ማሸነፍ ነው። እህትህን ህይወቷን የሚያተርፍ ከሆነ የምትረጋጋ ከሆነ ለመመለስ ትንሽ እድል ካላት እንደዛ ብለህ በለው፣ ችግር የለውም፣ ልቀቀው። ከዛ ውጪ ግን እንደዚህ አይነት ፉክክር እንደዚህ አይነት ነገር በጄ ነው ብዬ ይበጃል ብዬ አላስብም። ግን ደግሞ ጥሩ ነው፣ ቀጥልበት። ልክ ነው ሐሳቡ ጀነራሊ ስታዩት እኮ ልክ ነው አይደል? በቃ ግን ደግሞ ኤኒዌይስ ብዙ ከዚህ በላይ ማለት አልፈልግም። እንደሚጠቅም ቪዲዮ አውቃለሁ። መዳን የሚገኘው በክርስቶስ ኢየሱስ እንደሆነ ለብዙዎች ትምህርት ይሰጣል። መቼም ቢሆን የቆሸሸ ልብስ ራሱን ማንጻት አይችልም። ልብስ የሚነጻው በሌላ አካል ነው። ልብስ የሚታጠበው በሳሙናና በሰው ነው አይደል? ስለዚህ በህይወት ቆሻሻ ውስጥ እንዳላችሁ የሚሰማችሁ፣ ድካም ውስጥ እንዳላችሁ የሚሰማችሁ የሚያጥባችሁ አካል ያስፈልጋል። ኢየሱስ ክርስቶስ ደሙን አፍስሶ ያጥባችኋል። ክርስቶስ ኢየሱስ ይህንን ለእናንተ አድርጓል። ተባረኩ፣ በርቱ፣ ወዳችኋለሁ። አንድ ነገር ግን ከመሄዳችሁ በፊት ልንገራችሁ። እዚች ጋር 5ኛ ላይ የጻፍኳት ታካች ሰው ብትል መጽሐፍት አለችኝ። በጣም ይጠቅማችኋል። ከስንፍና ጋር በተያያዘ በተለይ መንፈሳዊ ህይወቴን እንዴት ላሳድግ፣ እግዚአብሔርን ቃል ማንበብ እፈልጋለሁ ግን አልችልም፣ እግዚአብሔርን ትምህርት መማር እፈልጋለሁ ግን እየቻልኩኝ አይደለም የምትሉ ሰዎች ይቺን መጽሐፍ ብታገኙ ብታነቡ በጣም ተጠቅማችኋለች። እንደ እግዚአብሔር ቃል እንዴት ህይወታችሁን ማደስ ማስተካከል እንደምትችሉ የምትመራ ወሳኝ መጽሐፍ ናት። ስንፍና ያስቸገራችሁ ሰዎች ዛሬውኑ አይናችሁን ሳታሹ እቺን መጽሐፍ እንድታነቡ አበረታታችኋለሁ። እዚህ ጋር ባለው ስልክ ብትደውሉልን ባላችሁበት ይዘንላችሁ እንመጣለን።
ከዛ መጽሐፉን ትጠቀማላችሁ። ተባረኩልኝ። ይሄንን ቪዲዮ ለብዙ ሰዎች ሼር አድርጉ። እንደዚህ አይነት መልእክቶች ሲመጡላችሁ እንድታገኙ አሁኑኑ ቻናሉን ሰብስክራይብ አድርጉ። መልካም ጊዜ